አብርሃም በትዳሩ ላይ ጥፋት አጥፍቷል አይደለም። አብርሃም ምንም ጥፋት አላጠፋም በትዳሩ ላይ። በነገራችን ላይ አብርሃም ያደረገው ትዳሩን ያልፈለገው አብርሃም ፍቺ ነው የፈለገው። አብርሃም ሩታ እንድትፈታው የሚያደርግ ድራማ ነው የፈጠረው። በቃ ያደረገው ነገር ደግሞ ማንኛውም ሴት ማንሽም የምታደርጊውን ነገር ነው። ዛሬ ላይ እሷናት ፍታይም ብላ ጨቅጭቃው የምትዩ ሴት ሁላ በሩታ ቦታ ብትሆኚ አንቺም ከዛ የባሰ ነገር ብታደርጊ እንጂ ሌላ ምንም የምትፈጥሪው ነገር የለም። እየሆነባት ያለው ነገር እንዳትል ያደርጋታል እንዴ? አይምሮ አላት እኮ፣ ስሜት አላት እኮ፣ ታዝናለች፣ ልቧ ይሰበራል፣ ንዴት ውስጥ ትገባለች፣ ብዙ ነገር እንድታደርግ ያደርጋታል። በዛ ላይ እርጉዝ ነበረች፣ በዛ ላይ ባሏ ይሄን ፈጥሮባት እነዚህ ሁሉን ጫና ተቋቁሞ ማለፍ ማለት እኔ እንጃ የሆነ መለኮታዊ ኃይል እግዚአብሔር የሆነ ኃይል ፓወር ሰጥቶን ካልሆነ በስተቀር ሩታ ላይ የተፈጠረው ነገር በትዳሯ ወቅት ከባድ ነው። እሱን ለማለፍ ታክሳ ነገሮችን ለማስተካከል ሞክራ ነበረ። ከአቅሟ በላይ ሆነ። በቃ ማንም ሰው ተናዶ የሚያጠፋቸውን የሚያደርጋቸውን ነገሮች አደረገች። በቃ እኔም በሆነ እናንተም ብትሆኑ የምታደርጉትን ነገር ነው። ሩታ ያደረገችው አዲስ ነገር አይደለም። በቃ የአብርሃምም አዲስ ነገር አይደለም። ብዙ ሰዎች ሲያደርጉ አይተነዋል። ግን ምንድነው አብርሃም ምንም እንዳላደረገ እንደተበደለ እሷ እንደፈታችው እሱ ትዳሩን እየፈለገ ምናምን ነገር እንደተለያየ አክት ሲያደርግ ነው በቃ ትክክል እንዳልሆነ እንዳረሳ ነው የተፈጠሩትን ነገሮች እያንዳንዱን እንደምናስታውስና እንደማንረሳ በደንብ አድርገን መንገር አለብን። አንድ ሴት በእርግዝናዋ ወቅት ምን ልታገኝ ምን ልታተርፍ የትኛው ሀብቱን ልትካፈል ልጅ በሆዷ ይዛ ከባሏ ጋር እንፋታ። እዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግሬን ነው የተናገርኩት ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። አይ ነገራችን ላይ እሷን አስቀምጠ ሄድከው አሁን አይደለም። ከመጀመሪያውም እሷን አስቀምጠ ነው። ልጅ ወልዳ አይደለም ሳትፋታ አይደለም ሳትፋታ እሷም ሳትወልድ ነው ሴት ጋር መሄድ የጀመርከው። የትዳራቸው የመፍረስ ምክንያት ሴት ናት። በቃ ሌላ ምንም አዲስ ምክንያት የሆነ ምንም ያላደረክ አይነት አክት አታድርግ። በቃ አዎ ኤፍሬም አሁን ላይ ሄዶ ይሄንን ማውራቱ ምናምን ትክክል አይደለም። ግን ከጅምሩ ትዳርንም ስታጣ ያጣው በሴት ጉዳይ እንደሆነ አትርሳ። የላስታውስ ብዬ ነው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። እሺ ዲቫ፣ በመጀመሪያ ደረጃ አንተ በጣም አከብራለሁ፣ እወዳለሁ። በአንተ ፊት እንደዚህ አይነት ነገር ማውራቴ በጣም ይቅርታ። ግን ደግሞ አንደኛ ነገር ስለጠራኸኝ በጣም አመሰግናለሁ። እኔና አብርሃም ላይ ትናንትና በጣም የታዘብኩት አብርሃም እውነት ለመናገር በጣም ከምል በላይ ነው በጣም ያዘንኩት። ምክንያቱም ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላውቅም ያለኝ ወይም ደግሞ ይሩጣ ያለኝ። ስለዚህ በጣም ያዘንኩት። በነገራችን ላይ አሁን ኤፍሬም መቀየሚያ ወይም ደግሞ ከወንድም ጋር መጣላት ፈልገ ካልሆነ በስተቀር ትናንትና አብርሃም ያደረገው ምንም ጥፋት የለም። ምክንያቱም ጥፋት የለም ያልኩበት ምክንያት ህይወቱ ላይ መተህበት ነው ደርሰህበት ነው አይደለ? እንደገናም ከሱ ጋር ያለችን ሴት በማይሆን መንገድ ዲስሪስፔክት በሆነ መንገድ በንቀት መንገድ አብራ ያለችውን ፍቅረኛዬ ናት ብቻ ህይወቴ ናት ያላትን ሴት መተበዛ ደረጃ ግብግብ መፍጠር ነው ውጪ ብለ ምናምን ነው። እሷም ባታከብራት ወንድምህን ማክበር አለብህ። ሁሉም ነገር ሊቀር ይችላል፣ ምንም ነገር ሊሆን ይችላል፣ ምንም ነገር ሊፈጠር ይችላል፣ ምንም ነገር ሊቀር ይችላል። ወንድም ነው። በቃ እያበላሽ ያለው የራሱን ህይወት ነው። ምንም ማድረግ አይቻልም። የቤተሰብ ክብር እንዳትል ደግሞ የኖሩት እኛ አስከብረናቸው ወይም ደግሞ እኛ የሚያስከብር ነገር እየሰራን አይደለም ቤተሰቦቻችንን ያቆምናቸው። አይኖ ሰው በእኛ ጥፋት እኛ ባደረግነው ነገር ምናምን ተነስቶ ቤተሰብን ነው የሚወቅሰው። የእንትና ልጅ ምናምን ነው የሚባለው። ግን ደግሞ ያም ትክክል አይደለም። ምክንያቱም ይሄ ልጅ ራሱን ችሎ አግብቶ ወልዶ በቃ ብቻ ከዛም አልፎ ቤተሰብንም ወደ ማገዝ ወደ መርዳት ያደገ ልጅ እስከሆነ ድረስ 18 ዓመት ያለፈው ልጅ እስከሆነ ድረስ ቤተሰብንም የሚወቀስበት ነገር የለም። ስለዚህ አንተ ሄደህበት እዛ ቦታ ላይ ያደረግከው ነገር ከአብርሃም ጋር ወንድሙ አይደለም ምኑም ብትሆን ሊያጋጭ የሚችል ነገር ነው ያደረግከው። ይሄ አግባብ አይደለም። በቃ ደስ አይልም። ጥፋት ያጠፋን ሰው እያዋረድ ነው አይደለም ምን መልሰው። ጥፋት ያጠፋን ሰው እንደዚህ እየመጣን አብሮት ያለን ሰው እያበሻቀጥንበት ገና ለገና ወንድሜ ነው ምንም አይለኝም እንደፈለኩትን አረጋለሁ አይባልም። በቃ ወንድምነት ነው። የወንድምህ ህይወት የወንድም ነው። ያንተ ህይወት ያንተ ነው። በቃ ወንድምህን የምትናገርበት የፈለከውን የምትልበት የራሱ የሆነ መንገድ አለው። ከዛ ውጭ ግን ትናንትና የሄድክበት መንገድ አግባብ አይደለም። እኔ ምንም
የአብርሃምን ትዳር ለመመለስ ወይም ደግሞ ለሩታ አግዘ ወይም ደግሞ እኔ እንጃ እነሱን ለማስታረቅ ትዳራቸውን ምናምን ብለህ ከሆነ የትናንትናው ጭራሽ ወደ ከፋ ነገር እንዲሄድ ነው የምታደርገው። ያ ትክክል አይደለም። ሁለተኛ ነገር ደግሞ እንደዛም እየሆንኩ ያለሁት እንደዛም እያደረኩ የነበረው ለራሱ ነበር ቢገባው። አሁን ምናልባት ዛሬ ላይ ደስተኛ ስለሆነ ዛሬ ላይ በጣም እየሳቀ ስለሆነ ነው ምናልባት ምንም ነገር አይመጣብኝም ከዚህ አይበስም ብሎ እያሰበ ያለው። ግን አሁንም ችግር ውስጥ ነው እየገባ ያለው። አሁንም ችግር ውስጥ ነው ያለው። ወጥመድ ውስጥ ነው ያለው። በጣም ትልቅ ወጥመድ ውስጥ ነው ያለው አብርሃም። ግን ይሄ ነገር ሊነቃ አልቻለም ወይም ደግሞ ሊገባው አልቻለም። በነገራችን ላይ አይኑ ወጥመድ ውስጥ እንዳለ አብርሃም እርግጠኛ ሆኜ የምነግራችሁ 100% ወጥመድ ውስጥ ነው ያለው። በቃ ህይወቱን ሊያበላሽበት የሚችል ነገር ውስጥ ነው ያለው። ሄርሜላ በሁለቱ ሪሌሽን መፍረስ ቢጣሉ ምንም የምትሆነው ነገር የለም። ይሄን የምልበት የራሴ ምክንያት ስላለኝ ማለት ነው። ግን እርግጠኛ ሆኜ የምነግራችሁ ትንሽ ቀን ጠብቁ። አብርሃምና ሄርሜላ መካከል አደገኛ ጥል እንደሚፈጠር 100% እርግጠኛ ሆኜ እነግራችኋለሁ። ታዩታላችሁ። እሱን ደግሞ እንደዚህ የሚቀጥል መስሏችሁ ከሆነ ተሳስታችኋል። በቃ ትንሽ ቀን ጠብቁ። ፍሬው ምን አለ ትላላችሁ። ትክክል ያልሆነውን ነገር እንደ ወንድም ትነግረዋለህ። ከዛ ውጪ ከወንድም ጋር እዚህ ደረጃ ሰጣ ገባ ውስጥ የምትገባበት ምንም ምክንያት የለም። አንዳንድ ጊዜ ህይወቱን ለሚመለከተው ሰው እንተውለታለን፣ እንመክራለን፣ እንዘክራለን። ከዛ ውጪ ግን ህይወቱን ለሚመለከተው ሰው እንተውለታለን እንጂ እኔ አውቅልሃለሁ እኔ ምኖርልህ አይነት ነገር አይሆንም። ያጋጨናል ከሰው ጋር በቃ ከወንድም ጋር አይደለም ከማንም ጋር ያጋጫል። ስለዚህ የሄድክበት መንገድ ነው ትክክል ያልሆነው እንጂ መጀመሪያውኑ እንደመጣው በሐሳብ መሞገት ትችላለህ። ከዛ ውጪ ና እያደረግኩ ላለሁት ነገር አንተም ተሳተፍ፣ አንተም ድርጊቴን ደግፍልኝ ወይም ማበረታታኝ ካለ እኔ እዚህ የተጨማለቀ ነገር ውስጥ እጄን መክተት አልፈልግም ብለህ ራስን ማስወጣት ትችላለህ። ከዛ ውጭ ግን እየመጣ ሰጣ ገባው እኔ እንጃ። የወለደችው ልጅ እኮ የሷ ብቻ እኮ አይደለም የአብርሃም ነው ተባላ። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይሄ በጣም እኔ ከሱ ማለት ነው። እኔ ብዬ ልንገር ኤፍሬም ከተፋቱ በኋላ ነው አይደል አንተ እያልክ ያለው። ገና ሳይፋቱ ወረቀት ሳይቀዱ ገና ከጥንስሱ እኮ ጀምሮ አብርሃም እርጉዝ እያለች ልውል ተወልዶ እኮ አይደለም እርጉዝ እያለች ቤት አስቀምጧት እኮ ከሄርሜላ ጋር የማይገባ ነገር ውስጥ ገብቶ ነበር አይደል እንዴ? ያ ነገር አድርጎ ነው አይደል ዛሬ እዚህ ደረጃ ላይ ደረሱት። ዛሬ ፍቅረኛሞች ነን ምናምን የሚል ድራማ የጀመሩት ያኔ ነው እኮ ወረቀት ሳይፈርም በፊት ነው ያን ያደረገው አይደል እንዴ? አብርሃም እኮ እንዴት ብዬ ልንገር ፍቺ ፈጽሞ አይደለም እኮ ሩታ ላይ ሴት የደረበው ሩታን ቤት ያስቀመጠው እኮ ፍቺ ፈጽሞ አይደለም እንዴ? እርጉዝ እያለች አብሮ እያለ እኮ ነው ሴቶች መጥተው ካንተ ጋር እንደዚህ አይነት ግንኙነት አለን እንደዚህ የሚል ድራማ የጀመሩት። ከሩታ ጋር ያለው ነገር ለስራ ብቻ እንደተገናኙ አይነት ነገር እንደማያፈቅራት ምናምን እኮ ለሴቶች ሲያወራ የነበረው በድምጽ አይደል እንዴ? ሪከርድ አይደል እንዴ ተላከው? ያኔ ነው እኮ እሷ ለቺት ማድረግም ከሆነ የጀመረው ያኔ ነው ሳይፈታት ነው የጀመረው። ይሄንን እውነት ዝርግፍ አድርገን እንናገራለን እንጂ ከዛ ውጪ ያንን ሰው ማንቋሸሽ ያንን ሰው ነገር ማለት እየሄድን መበጥበጥ ምናምን እሱን ማዋረድ አይመለከተንም። እሱ ራሱ እኮ ራሱን እያዋረደ ነው። ድርጊቱ እኮ እሱን ራሱን የሚያዋርድ ስራ ነው እየሰራ ያለው። ስለዚህ ምንም እሱን እየሄድክ የሆነ ነገር ማድረግ እሷን ቤት አስቀምጦ ምናምን ኖ ተፋቷል። አሁን ምንም ይሄ ምክንያት አይደለም። በቃ ፍታይም ብለው ፈርሞላት ተፋቷል አይደለ? ራሱ ፍቺ ፈልጎ ቢሆንም የተለያያት እሷ ላይ ቢያሳብም እሷን ፍታኝ ያለችኝ እያለ ቢያሳብም ፍቺውን ፈልጎ መሰለኝ መለያየት ፈልጎ መሰለኝ ከሩታ ጋር አይደለ እነዛን ሁሉ ነገሮች ሲያደርግ የነበረው። ፍቺ የማይፈልግና መለያየት የማይፈልግ ሰው እኮ ከመጀመሪያውም ጀምሮ በሱ የተነሳ ስትሰደብ ሴት መታ ነፃነት መታ የማይሆን ነገር ስትናገረው ያን ነገሩ ሲጀምር እንደዛ ስታንቋሽሻት እሱ ካጠገቧ ቆሞ ነፃነት እንደዛ ስትናገራት ዝም ያለለት እኮ ነው እሱ ትዳሩን መፍታት የጀመረው እኮ። በትዳሩ ላይ የተፈጠረውን ነገር ለሚስቱ አስረድቶ ማስተካከል እንደሚችል በቃ ጥፋት እንዳጠፋ ይሄን ማድረግ አግባብ እንዳልሆነ ትዳሩን መጠበቅ እንዳለበት ለሚስቱ አስረድቶ አይ አንቺን ሊያሰጋሽ አይገባም ብሎ ትዳሩ ላይ አደጋ የሆነበትን ነገር ሄዶ እንደባል እንደ ወንድ ማስተካከል ሲገባው ጭራሽ ችላ ብሎ ቤቱን ለቆ የወጣው እሱ አብርሃም ነው። ይሄንን ስላችሁ ሩታ ያደረገችውን ረስቼ አይደለም። ሁሉንም እዚህ ጋር መዘርዘር አልችልም። እያንዳንዱን የሩታን የአብርሃምን ጥፋት መዘርዘር አልችልም። ግን የጥንስሱን መርሳት የለብንም። በቃ አብርሃም በትዳሩ ላይ ጥፋት አጥፍቷል አይደለም። አብርሃም ምንም ጥፋት አላጠፋም በትዳሩ ላይ። በነገራችን ላይ አብርሃም ያደረገው ትዳሩን ያልፈለገው አብርሃም ፍቺ ነው የፈለገው። አብርሃም ሩታ እንድትፈታው የሚያደርግ ድራማ ነው የፈጠረው። በቃ ያደረገው ነገር ደግሞ ማንኛውም ሴት ማንሽም የምታደርጊውን ነገር ነው። ዛሬ ላይ እሷ ናት ፍታይም ብላ ጨቅጭቀው የምትዩ ሴት ሁላ በሩታ ቦታ ብትሆኚ አንቺም ከዛ የባሰ ነገር ብታደርጊ እንጂ ሌላ ምንም የምትፈጥሪው ነገር የለም። እየሆነባት ያለው ነገር እንዳትል ያደርጋታል እንዴ? አይምሮ አላት እኮ
ስሜት አላት እኮ ታዝናለች፣ ልቧ ይሰበራል፣ ንዴት ውስጥ ትገባለች፣ ብዙ ነገር እንድታደርግ ያረጋታል። በዛ ላይ እርጉዝ ነበረች፣ በዛ ላይ ባሏ ይሄን ፈጥሮባት እነዚህ ሁሉን ጫና ተቋቁሞ ማለፍ ማለት እኔ እንጃ የሆነ መለኮታዊ ኃይል እግዚአብሔር የሆነ ኃይል ፓወር ሰጥቶን ካልሆነ በስተቀር ሩታ ላይ የተፈጠረው ነገር በትዳሯ ወቅት ከባድ ነው። እሱን ለማለፍ ታክሳ ነገሮችን ለማስተካከል ሞክራ ነበረ። ከአቅሟ በላይ ሆነ። በቃ ማንም ሰው ተናዶ የሚያጠፋቸውን የሚያደርጋቸውን ነገሮች አደረገች። በቃ እኔም በሆነ እናንተም ብትሆኑ የምታደርጉትን ነገር ነው። ሩታ ያደረገችው አዲስ ነገር አይደለም። በቃ የአብርሃምም አዲስ ነገር አይደለም። ብዙ ሰዎች ሲያደርጉ አይተነዋል። ግን ምንድነው አብርሃም ምንም እንዳላደረገ እንደተበደለ እሷ እንደፈታችው እሱ ትዳሩን እየፈለገ ምናምን ነገር እንደተለያየ አክት ሲያደርግ ነው በቃ ትክክል እንዳልሆነ እንዳረሳ ነው የተፈጠሩትን ነገሮች እያንዳንዱን እንደምናስታውስና እንደማንረሳ በደንብ አድርገን መንገር አለብን። ከዛ ውጪ አብርሃም ከዚህ በኋላ አግብቶ አይወለድ። ለምን አግብተ ለምን 50 አትወልድም? ለምን ክፉ አይንካ። በቃ ያሰብከው ሁሉ ይሳካል። ከሩታ ጋር ስለተጣላ ያሰብከው አይሳካል የሚሉ የሆነ ክፉ ቃላቶችን እሱ ላይ የምናገርበት ምንም አይነት ምክንያት የለም። በቃ ሩታንም እንደዛው ሌላ ምንም አዲስ ነገር የለም። መልካም ከመመኘት ውጪ እነሱ በህይወታቸው ላይ መልካም ስላልሆኑ አንዱ በአንዱ ላይ መልካምን ነገር ስላላደረገ የማይመለከተኝ ነገር ላይ ሄጄ የክፉ ቃል የሆነ መርገም ቃሎችን የምናገርበት ምንም አይነት ምክንያት የለም። እዚህ ቤት የምንነጋገረው ምንድነው እውነቷን ነው። በቃ የሆነ ሰው መጥቶ ራሱን ምናምን ፐርፌክት አድርጎ ምናምን ሊቀባጥር ሲል ስቶፕ እንልና እውነቷን እንናገራለን። በቃ መመጎት ነው። እዚህ ቤት ሙገታ ነው ያዝነው። በቃ ከእውነት ጋር ሙገታ፣ ውሸት ለሚያወራ ሰው እውነቱን እንነግረዋለን። ከዛ ውጭ አይመለከተንም። ለልጁ ምንም አይነት መስዋዕትነት እየከፈለ አይደለም። ምንም ነገር እያደረገ አይደለም። ነገ ላይ አባቴ ብሎ እንዳይጠራው ነው እያደረገ ያለው ልጁን እና ምን አይነት ነገር ነው ይሄ? ደግሞ እኔ ከአንድ ከታላቂ ወንድም ማልጠብቀው ነገር ነው ያደረገ። በነገራችን ላይ ነገ አባቴ ብሎ ልጁ እንዳይጠራው እያደረገ ያለው ነገር እንዳይጠራው የሚያደርግ ነገር እያደረገም ከሆነ መለያየቱ አይደለም፣ ከሩታ ጋር መፋታቱ አይደለም። እንደተለያየ ሰው መሆን ስላልቻሉ ነው እነሱ። አርፎ መቀመጥ ያልቻለ ሰው ከሷ መሸሽና መራቅና የጀመረውን ህይወት ማስቀጠል ለምን እንደማይፈልግ አላቅም። ለምን ሰላማዊም ነገር ከሷ ጋር ፈጥሮ በቃ ነገሮች እስኪረሱ በቃ ከዚህ በኋላ ይሄን ነገር እሷም ልተው እንድትል የሚያስብል አይነት ወይም የሚያስብል አይነት አራራቅ ከሷ መራቅ አይፈልግም አብርሃም። ልጇ አባቱ እንደሚያስፈልገው በደንብ አድርጋ ታውቃለች። ስለዚህ አብርሃም መራቅ ልጅን የሚጎዳው ምንም ነገር የለም። ይሄ ወንድሞች አሉ፣ አባት እናት፣ የሷ ዘመዶች ምናምን በቃ ከነሱ ጋር ፒስ መሆን ትችላለህ። በቃ ከሷ ጋር የተፋታው ከሷ ጋር የተለያየው ልጅህን ምንም በምትችለው አቅም እያገዝክ ከጎኗ መቆም ትችላለህ። በየቀኑ እየሄድክ አንተ ከሷ ጋር የሆነ ነገር ሰጣ ገባው ስለምን ትገባለህ? በቃ ልጄን ካላየው ልጄን አሳይኝ ልጄን አላሳይም ማለችኝ የሚል ነገር ውስጥ ከመግባት እዚህ ጋር ያለውም ጀመርኩት ያልከውም ህይወት ጀመርኩም ላልከውም ህይወት በቃ ጊዜ ሰጥተህ ያቺንም ሴት የዛችም ሴት ላይ ከምትጫወት እንግዲህ እዚህ ጋር ህይወት ጀምር ያለው ብለሃል። እዚህ ጋር እንደገና ደግሞ ያበላሸውን ህይወት ወይ ትታልተውከው በየቀኑ ግጭት ውስጥ ከምትገባ ራቅ። በቃ እስኪ ለትንሽ ጊዜ ከሩታ ራቅ። በቃ አትዮ እስኪ ልጄን ወራት 2 ወራት አትዮ እስኪ በቃ ምን እንደሚፈጠር ማየት እኮ ነው። ከዛ በኋላ ነገሮች ይረጋጋሉ። በየቀኑ እየተገናኛችሁ በየቀኑ እየተለኳኮሳችሁ እንዴት ነው ሰላም ልትሆኑ የምትችሉት? እንዳልኩ መፋታቱ አይደለም ልጁ ነገ አባቴ እንዳይል የሚያደርገው አብርሃም በየቀኑ የሚያደርገው ነገር ነው። አብርሃም ከትዳር ስለተፋታ ለልጅ ምርጥ አባት መሆን እኮ አያቅትህም፣ አይከለክልህም እኮ እሱ ለሚስት ነው እንጂ ባል መሆን ያልቻልከው። ስለዚህ ለልጅ ስትል ልጅን የምትወደው ከሆነ ልጅ ነገ አባቴ ብሎ እንዲጠራ የምትፈልግ ከሆነ ልጅን ነገ ትምህርት ቤት ማድረስ ማምጣት የምትፈልግ ከሆነ ለልጅ ነገ ወላጅ ሆነ ትምህርት ቤት መሄድ የምትፈልግ ከሆነ ልጅም በአባቱ እንዲኮራ የምትፈልግ ከሆነ በቃ ለልጅ ስትል ነገሮችን ለማስተካከል ሞክር። በቃ ትናንትና ሩም ውስጥ ያው ሁሉ ነገር እኔ ሩሙ ራሱ ለምን አስፈላጊ እንደሆነ አልገባኝም። ሩም ውስጥ ራሱ መግባታቸው ቤት አላቸው፣ እሱም ቤት አለው። ኤርሚናው እንደሆነች ቤት አላት አይደል? ሩም ውስጥ ተገናኝተው አልገባኝም ምን እያደረጉ እንደሆነ። ሩም ውስጥ አይደለም ሲኦል ውስጥ ለምን አይገናኙም? አንተ ምን አገባ? ምን አስጨነቀ? ሲኦል ውስጥ ለምን አይገናኙም? ምን አስጨነቀ አንተ? ወይስ ሄርሜላን ትፈልጋታለህ? ኤፍሬም ቆይ እንደዚህ ስቀልድ ነው፣ ግን እንደዛ እያስመሰለብህ ነው የሆነ በቃ ማለት እኔ እንጃ። እስከዛሬ ድረስ በሴት ጉዳይ የከፈተለት አፒታይቶ የተከፈተለት አብርሃም ነው። እሱን እናውቃለን። ኤፍሬምም አቤላ ምናምን እናንተ እዚህ ቁጭ ብላችሁ አብርሃም አግብቶ ወልዶ እንደገና ፈቶ እንደገና ሌላ ሴት አፍቅሮ እየኖረ ነው። እናንተ እስካሁን ድረስ በአብርሃም ህይወት ውስጥ የሆነ ቲፎዞ ናቸዋል፣ ደጋፊ
የአብርሃምን ህይወት ቁጭ ብላችሁ ተመልካችሁ ናቸዋል። ምንም ያመጣችሁት ነገር የለም እና የራሳችሁ ህይወት ላይ ቢዚ ብትሆኑ መልካም ነው። ምንም መፍትሄ የማታመጡበት ነገር ላይ ከመጣላት ውጭ ከወንድም ጋር ከምትቀያየም ከምትተዛዘኑ ቢቀር ይሻላል። ያው መናገር የምፈልገው ነገር እስከ ዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይሄው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ። በነገራችን ላይ ብዙ ጊዜ ሰዎች የምታነሳት እቺ ጉዳይ ናት። እቺን ነገር አጥርተን እንለፋት። ሩታ መፍታት ፈልጋ እንዳልፈታችሁ ሁላችንም የምናውቀው ነገር ነው። ለምንድን ነው የምትፈታው? እርጉዝ የሆነች ሴት ለምንድን ነው ባሏ የምትፈታው? አይ ይሄንን እንደ ነጥብ መያዝ አለባችሁ። ምን አድርጎ ነው እዚህ ፍቺ ድረስ እንድትደርስ በራሷ ላይ እንደዚህ አይነት ውሳኔ እንድትወስን እሷን ሊጎዳት የሚችል ነገር ላይ እንደዚህ አይነት ውሳኔ እንድትወስን ያደረጋት ምንድን ነው? ለምን የሚባል ነገር ሁልጊዜ በህይወታችን ውስጥ መኖር አለበት። ለምን የምትባል ነገር ከብዙ ነገር እኛን ትጠብቀናለች። አብርሃም እንታረቅ እያለ ተመልሶ ወደ ሄርሜላ፣ ዛሬ እንታረቅ ይላል ተመልሶ ወደ ሄርሜላ። የሆነ ነገር ሲፈልግ ሄርሜላን ይዞ ይመጣል። ከአንቺ ጋር ነው መሆን የምፈልገው ይላል፣ ከተመልሶ ከሄርሜላ ጋር ይሆናል። ከሄርሜላ ተነጥሎ አንድም ቀን ሩታን ይቅርታ ጠይቋት አያውቅም። ያለ ሄርሜላ መጓዝ አይችልም። ከሄርሜላ ጋር በየቀኑ የሚሰራቸው የሚለቃቸው ቪዲዮዎች ምናምን ነገር እሷ እንድትፈታው አይደለም ምንም እንድታደርግ ያደርጋል። ሚስቱ ላይ ችት ካደረገ ደግሞ አስቡት። በቃ አንድ ሴት መብቷ ነው መፍታት። ያን ያደረገችው በቃ በላዋ ላይ ሴት ደርቦባት ነው እንፋታ ያለችው። ይሄን ወቁ። እንፋታ ብላ መጨቅጨቋን አይደለም፣ አብርሃም እንታረቅ ማለቱን አይደለም። እሱ በዛ ሰዓት ላይ ራሱን ለማስመለጥ ሲል ይሄ አላ አይደለ ሂዳት ትበለው እንዲሄድ አድርገው አይነት ይቅርታ ነበር ሲጠይቃት የነበረው። ይቅርታዎቹ እንዳለ ድራማ ናቸው። ምክንያቱስ በቃ መቀጠል ስላልፈለገ መለያየት ስለፈለገ ቀጥታ በቃ በዛው በወጣበት መቅረቱ እሱ ላይ ብዙ ሰዎች ሊቃወሙት ሊሰርቡት በቃ አለ አይደለ እሱን ጥፋተኛ ሙሉ ለሙሉ ሊያደርገው እንደሚችል ስላወቀ እሷን ማካተት ስለፈለገ ነው። አብርሃም በነገራችን ላይ በጣም ብልጥ ነው። የሚያደርገውን ነገር በደንብ ነው የሚያውቀው። ለዛ ነው ብዙ ሰዎች በሱ ይቅርታ መጠየቅና በሩታ እንፋታ ማለት የተሸወዳችሁት። አብርሃም ለምኗል ምናምን አብርሃም ለምኗታል እግሯ ላይ ወድቆ ምናምን ያላችሁት አብርሃም ያን እንድትሉ ስለፈለገ ነው። ሁላችሁም ነው የተሸወዳችሁት በዛ እንጂ ከመጀመሪያው ጀምሮ እዛ ደረጃ ሳይዳረሱ የተፈጠረውን ነገር ማስተካከል ይችል ነበረ እንዴ? ትዳራን እንደያዙት እስኪ ንገሩኝ። ትዳር ውስጥ ያላችሁ ሰዎች እንዴት ነው የሆነች ነገር አደጋ ሲፈጠር ከባልሽ ጋር ወይም ከሚስት ጋር ሊያጋጭ የሚችል ነገር ትዳርን ሊያፈርስብ የሚችል ነገር ሲመጣ እንዴት አድርጋችሁ ያንን ነገር ቶሎ አስተካክላችሁ ይቅርታም ከሆነ መስተካከል ያለበት ነገር ከሆነ ቶሎ የምታደርጉት? ለምንድን ነው ያኔ ከመጀመሪያ ያላደረገው? ረጅም ርቀት ከተጓዙ በኋላ ነገሮች ከፈራረሱ በኋላ ካበቃለት በኋላ ይቅርታ ቢል ባይል ደጋግሞ ቢጨቀጭቃት ባይጨቀጭቃት ምንም በቃ የደረሰባትን እሷ ናት የምታውቀው እንጂ አንድ ሴት በእርግዝናዋ ወቅት ምን ልታገኝ ምን ልታተርፍ የትኛው ሀብቱን ልትካፈል ልጅ በሆዷ ይዛ ከባሏ ጋር እንፋታ። እዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። አይ በነገራችን ላይ እሷን አስቀምጠ ሄድከው አሁን አይደለም፣ ከመጀመሪያውም እሷን አስቀምጠ ነው። ልጅ ወልዳ አይደለም ሳትፋታ አይደለም ሳትፋታ እሷም ሳትወልድ ነው ሴት ጋር መሄድ የጀመርከው። የትዳራቸው የመፍረስ ምክንያት ሴት ናት። በቃ ሌላ ምንም አዲስ ምክንያት የሆነ ምንም ያላደረክ አይነት አክት አታድርግ። በቃ አዎ ኤፍሬም አሁን ላይ ሄዶ ይሄንን ማውራቱ ምናምን ትክክል አይደለም፣ ግን ከጅምሩ ትዳርንም ስታጣ ያጣው በሴት ጉዳይ እንደሆነ አትርሳ። ይሄን ላስታውስ ብዬ ነው። ተናገርከው ነገር ሮቴ ይቅርታ፣ የተነጋገርከው ነገር በጣም ልክ ነው። ግን ልክ ያልሆንከው አንተም የተሳሳትክበት እሱም የተሳሳተበት ነገር አለ። አሁን ራሱ እያወራኸው አንተም ተሳስተሃል፣ እሱም ተሳስተዋል። አንተ በሱ ህይወት ላይ አያገባኝም ማለት አትችልም፣ እሱም ደግሞ በአንተ ህይወት ላይ አያገባኝም ማለት እንደዛ ወደ ማለት የመጣበት ምክንያት በጣም ነገሮችን ሲከብደኝ ነው እንጂ እኔ እንደዛ መልሶ አይደለም። ልክ ነው እኮ እኛ ወንድማማቾች ነን አይደለም? ወንድማማቾች እስከሆን ድረስ እዚህ ጋር ሁላችንም ይመለከተናል። ስላንተ ጉዳይ አንተ ጥፋ፣ እኔ ትናንትና እንደዛ በእናንተ ምክንያት መሆኑ የነበረው በነገራችን ላይ ይሄን ወንድም እህቶቻችን ላይ እኮ ይመለከተናል። ግን ደግሞ እነሱ ካልፈለጉ ከወንድም ጋር ሊያጋጭ የሚችል ነገር ከሆነ ህይወቴን እየበጠበጥክብኝ ነው አይነት ነገር እየተፈጠረ ከሆነ ትነግረዋለህ። በቃ ጨው ለራስ ስትል ጣፍጥ በሚለው እንትን ትተኸው ትሄዳለህ። በቃ ሌላ ምንም ግጭት ውስጥ የሚያስገባ ነገር የለም። ያንን ነው እንጂ ወንድምና እህቶቻችንማ የሆነ ነገር ህይወታቸው ላይ እየተፈጠረ ሊጎዳቸው የሚችል ነገር እየሆነ እያየን ዝም የምንልበት ምንም ምክንያት የለም። እኔ ጋር ያለው ነገር ያላመኑ ሰዎች ካሉ አሁንም ሚዲያም ላይ ይህንን ቪዲዮ የምትከታተሉ የትኛው ሀገር የምትገኙ ሰዎች ምናልባት ያላመናችሁበት ነገር ካለ
እሷ በራሷ ፈልጋና ፈቅዳ እኔና እሷ ፍቺ ፈጽመናል። ስለዚህ ዛሬ ላይ ምንም እንትን ምለው ነገር አይኖርም። እኔ ራሴን አዲስ ህይወት ጀምሬያለሁኝ። ወደ ኋላ መመለስበትም ምንም አይነት ምክንያት የለም። ምናልባት ዛሬ ላይ እኔ ውስወስንና የራሴን ህይወት ስጀምር የደነገጣችሁ ሰዎች ካላችሁ ለእናንተ በጣም ይቅርታ መጠየቅ ፈልጋለሁ። ከዛ ውጪ ግን ከሷ ጋር ያለኝን ነገር እንደጨረስኩኝ ልነግራችሁ ፈልጋለሁ። ለምን እሱ ብቻ ሳይሆን አንዳንድ ኦዲየንስም ጭምር ይሄንን ነገር ሊያምንበት አልቻለም። ስለዚህ በቃ እንግዲህ ምንም ማድረግ አይቻልም። የቁርጡን ተናግሯል። በቃ መጥቶ የማይሆን አክት ነገር ሲያደርግብን ምናምን ነገር የጽድቅ ስራ ሲሰራ ከርሞ ትዳሩ እንደፈረሰ አይነት ድራማ ሲሰራብን የዛኔ ውሸቱን እንደሆነ እንነግረዋለን። በቃ በአጠቃላይ ውሸት የሆነ ነገር መጥቶ ሲያወሩልን ያንን ነገር ከመቃወም ውጪ አሁን ለተፈጠረውን ነገር በቃ ተፋተናል፣ ወደኋላ መመለስ አልችልም ካለ ኤፍሬምም ሩታም እንግዲህ መስማት ነው። ምንም ማድረግ አንችልም። በየቀኑ ና ተመለስ የምንልበት ምክንያት የለም። ግን አንድ ነገር እንድትረሱ ማልፈልገው በዚች አጭር ጊዜ ውስጥ ከሄርሜላ ጋር የማይሆን ጥል ተጣልቶ እንደሚመጣ እርግጠኛ ሆኜ እነግራችኋለሁኝ። ያለምን እንደሆነ አሁን አልነግራችሁም፣ ታዩታላችሁ እናንተ። ያኔ ደግሞ በሰዓቱ አሁን እኔ ያውቀሰኛለሁ። ያኔ በሰዓቱ የፍቺ ወረቀትን ከአንዴም 3 ጊዜ ፈርምልኝ አልኩት። እያደረገ የነበረው ነገር ልክ አልነበረም። በላይ ላይ ሌላ ነገር ሲፈጠር ነው የከረመው። ስለዚህ ያንን ነገር ደግሞ እያየሁኝ በታሪክ ልቀበለው አልችልም። እስከመቼ በዋህነትና በሞኝነት እኖራለሁ? አይደለም። በቃ መማር ያለብኝን ነገር ተምሬያለሁ። ማድረግ ያለብኝን ነገር አድርጌያለሁ። እግዚአብሔር ይመስገን። ከትላንትናው ነገር ተምሬ ዛሬ ላይ ጥሩ ነገር ላይ ነው ያለሁት። ፈጣሪ የተመሰገነ ይሁን። ማንም ጎርቶኝ እንደሄደው ማንም ተባብሮ እኔ ሊጎዳኝ እንደሞከረው እኔ ወድቄ አልቀረሁም። ክብር ለመድኃኔዓለም። ኤፋም እንግዲህ ትክክለኛውን ነገርና በጣም ብልህ ነው ብያለሁ። ላይክ አንተና እሱ ብዙ ጊዜ ማሽ ታደርጋላችሁ። ብዙ ነገሮችን የማየትና የመረዳት ነገር አለው። ሄርሜላ የበጠበጠች ነው እዛ ክላክስ እያደረገች እንግዲህ እሺ ክላክሱ ሰምቼ ነው ስለሆነ እንጂ እኔ ምንም መክሬው እንደዚህ አርግ እንደዛ አርግ ብዬው አላውቅም። ያ ነው ሐሳቤ። ዴቫ በቃ እኛ እንሂዳ። በነገራችን ላይ አሁን ያለችውን ሰምታችኋል አይደል? ለምን ፍቺ ወረቀት ላይ እንደፈረመች በቃ ማንሽም ሴት የምታደርጊው ነው። ሩታ እንደውም ወረቀት ላይ ነው የፈረመችው። እናንተ ብትሆኑ ቆንጨራ ነበር ይዛችሁ የምትሄዱት። ሩታ ሆና ነው ለምን እንደፈታችሁ ገብታችኋል። አብርሃም ለመናት ምናምን ሳይሆን ሩታ ለምን ፈታችሁ ነው የሚባለው። ብቻ ለማንኛውም እናያለን፣ እናወራለን። መጨረሻችሁን እስኪ ምን እንደዚህ ሄዳችሁ ምን ልትፈጥሩ እንደምትችሉ እንግዲህ ከማየት ወደ ኋላ አንልም።